አውሬ የተቀበረች መስሎሽ ቀጥ ብለሽ መጣሻ? የኔ አንጀት እንደተቃጠለና እንዳረረ የሚቀር ይመስልሻል? ሰምኛለሽ? ከዚህ በኋላ አንቺም ጠላቴ ነሽ። ቆይ እንዴት አይነት አውሬ ነሽ አንቺ? ቆይ ምን አይነት ሰው ነሽ? ልሁን ደግ አደረኩ። ይኸውልሽ ከዚህ በኋላ ደግመሽ እንዳትጠቂ ሰምኛለሽ? ያ መርፌ አንቺ ላይ ነበር መሰካት የነበረብኝ። ቆይ አንቺ ችግርሽ ምንድን ነው? ሰው በገየ እድሜ ልክሽን ካርቻሌ እንደሆንሽ አታውቂም? አሁንም እኮ ካርቻሌ ነኝ። ባሏን ወሰድሽ፣ ገንዘቧን ወሰድሽ፣ እሷን ደግሞ ስታሰቃያት ኖርሽ። ከዚህ በላይ ምን እንድትሆንልሽ ነው የምትፈልጊው? እሷ ከስቃያ ልትገላገል፣ እኔ ደግሞ ሁሌ ከህመሜ ጋር ከቁስሌ ጋር ልኖር። ይሄማ በጭራሽ ፍትሃዊ አይደለም። ስለ ፍትሃዊነት እያወራሽ ነው? ሰምኛለሽ? ጡት ለእኔ ፍትህ አልነበረም፣ አሁንም የለም፣ አላገኘሁም። ልጅነቴም ተበልቷል። እና ታዲያ ይሄንን ከአለሜ ጋር ምን ያገናኘዋል? ሁሉም የሷ ስራ ነው፣ ሁሉም። አንቺ ግን ያምሻል? አዎ ያመኛል። ይኸውልሽ ጡት አንቺ አይደለሽም ትኩረቴ። ስለዚህ በቃ ተይኝ። ሰምኛለሽ? ብዙ ማታውቂው ነገር አለ። ስለዚህ ተይኝ በቃ። እነዛ ተስፋ የሌላቸው ሰዎች ጋር ይሄድ የሆነ ነገር እንዳያደርጉ እስኪ አንቺ ንገሪኝ። አለም እንኳን ወንድ ልጅሽ ሆኝ ሴት ልጅሽ እንኳን ቢሆን እንደዚህ አይነት ነገር አይቼ ዝም የምል ይመስልሻል? ለመኖር ምንድን ነው መኖር? ሰላም ሳይኖር የሆነ ሰው እየረገጠ ልጄ፣ በእኔም በኩል ሆነ እስቲ አስበው። አንድ ልጄ እኮ ነው። የሆነ ነገር ብትሆንብኝስ? ምንም አልሆነም። ሰውዬው እኮ ምን አይነት ሰው እንደሆነ ታውቀዋለህ? ምንም አይነት ሰው ይሁን ማንም እኮ ክፉ መሆን አያቅተው። ልኩ እሱ አይደለም ብለን ነው እንጂ ናትዬ፣ ማግባት መውለድ፣ እኔንም ደግሞ አያት የምታደርግበት ጊዜ ላይ ነን። እሱን ደግሞ እስር ቤት ሆነ እንድታሳልፈው አልፈልግም። ቆይ እሺ እነሱ ለምን አይታሰሩ? ለምን አይቀጡም? ቀጣይ ስራችን የሚሆነው እሱ ነው። ሁሉንም መረጃ አሰባስብና ደግሞ እንዳይወጡ አድርገን ወደ ማረሚያ ቤት እንልካቸዋለን። አይመስለኝም። እመነኝ፣ ይሆናል። ሰላም ውድ ቻናል ቤተሰቦቼ፣ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ገዛኝና ቤቲ አለሜ በህይወት መኖር ሳረጋግጡ እጅግ በጣም ደነገጡ። ሞታለች ብሎ ስጠብቃት የነበረው ቆሎ ይዛላቸው ስትመጣ ይሄማ የማመን ነገር አይደለም፣ የማይታመን ነው። ገድያት ነበር እኮ እንዴት ተረፈች በማለት ቤቲ እጅግ በጣም ስትናደድ ነበር። እሱ ቆይ ምን እየተፈጠረ ነው እስቲ ንገሩኝ ብሎ ይጠይቃቸዋል። አይ ምንም አይደለም ልጄ ስትለው ትነግሯለች። አይ ይህ ነገር በጭራሽ እያመንኩ አይደለም፣ የተፈጠረው ነገር ንገሩኝ ስል ይጠይቃል። እና አባዬ ሁሉ ነገር ይነገሩ ራሱ ይጠብቅ በማለት ይነግራታል። አለሚ ግን ናታን እንዲያውቅ አልፈለገችም ነበር። እናትን ሕክምና እንድትገባ መርዝ የመረዘችው ወይም ደግሞ መርፌ የወጋችው ቤቲ እንደሆነች ነገረው። ምን ብሎ ደነገጠ። ቤቲ ነች ብሎ ሲነግረው የማይታመን ነገር ነው። እናቴን መግደል ሞክራ ነበረ ቤቲ ማለት ነው። ቆይ ምን በድላት ነው ይሄናል እንደዚህ የምትሆነው? በጣም ያሳፍራል በማለት ይናደድና ይጮሃል ማለት ነው። እባክህ ናታን ተረጋጋ፣ እንደዚህ ስሜታዊ ስለሆንኩ ምንም ነገር ልታረግ አትችልም። ስለዚህ ትንሽ ለመረጋጋት ሞክር እያለው ነበር። ቆይ እንዴት ነው መረጋጋው? እንዴት ብሎ ይናደዳል። በጣም ነው ያፈርኩኝ፣ በጣም ነው ያሳፈርሽኝ እያለን ከዛም ቤት ላይ እየጨው ነበር። በቀደም ስትደሰት ነበር፣ አሁን ደግሞ የነገር ስለተፈጠረ ከአንተ ይልቅ እኔ ራሱ ተበሳጫለሁ። ስለዚህ እባክህ ለመረጋጋት ሞክር ትላለች። እሱ ግን አዋረድሽኝ ከሰው ፊት፣ እንዴት እንደዚህ ነገር ታደርጊያለሽ በማለት ይጨዋል። አረ እኔ ምንም አላደረኩትም፣ እባክህን ለመረጋጋት ሞክር ስትል ትነግረዋለች። ቆይ እንዴት ነው የምረጋጋው? ሞታለች ብዬ ለቅሶ ቀብር ስለደረስኩ ብዬ ሳወራ ፊት ለፊቴ ቆሎ ይዛ ስትመጣ ቆይ ምን ነበረ እንዳስብ የፈለግሽው? አስበሻል? በጣም ነው የተዋረድኩ በማለት እጅግ በጣም እየጮኸና እየተናደደ ነበር። ከዛኝ እባክህን እንግዲህ አንድ የተፈጠረ ነገር ሆኗል፣ ስለዚህ የማይሆን ነገር አታድርገው ስትል ትነግረዋለች። እና እንዴት ነው እንደዚያ ነገር ሊያደርግ የሚችለው በማለት ትበሳጫለች። እና ናታን እያወራች ነበር። ግን
አንድ ነገር ብታረግ እኮ ተጎጂ የምትሆነው አለሜ ነች። ስለዚህ እባክህ ለማረጋጋት ሞክር። እናትን ማጣት የለብም። እነሱን አንድ ነገር ካረጋቸው እስር ቤት ትገባለህ እያለ በጣም ፈራች አለሜ። ልጅ አንድ ነገር እንዳያረግ በጣም ፈርቻለሁ በማለት ትነግረዋለች። ምንም እንደማይፈጠርና ምንም እንደማይሆኑ ብንነግረውም ነገር ግን አለሜ እባክሽን ለማረጋጋት ሞክር እያላት ነበር አባዬ። አለሜ ግን በጣም እንደተጨነቀች እና በእኔ ምክንያት ልጄ ችግር ውስጥ እንዳይገባ በጣም እየፈራው ነው በማለት ትነግረዋለች። ምንም ነገር መፍራት እንደሌለባት እና ሁሌም ከጎና እንደሆነም ጭምር ስነግራት ነበር። እና ልጄ አንድ ነገር ከሆነ እኔ መኖር አልችልም ትለዋለች። ልጄ ለእኔ ሁሉ ነገር ነው ስትል ትነግረዋለች። ነገር ግን ገዛኝ ምንም ቢፈጠር ካሁን በኋላ እባክሽ ምንም ነገር ሳታረጋግጪ ማታርጊ እያላት ነበር። ነገር ግን አይ አንተ እንደምታስበው አይደለም እና አሁን አንዱ መረጋጋት ነው ያለብን ከዚህ በላይ ስትል ትነግራለች። ናታን ልጄ ምንም ነገር እንድታረግ በጭራሽ አልፈልግም፣ ለማረጋጋት ሞክር እያለችው ነበር። እና ሴት ልጅ እንኳን ቢሆን እንደዚህ ነገር አንቺ እያሳለፍሽው ዝም ብዬ ላይ አልችልም፣ አንቺ እኮ እናቴ ነሽ በማለት ይነግራታል። ነገር ግን እባክህ ተረጋጋ ትለዋለች። ነገር ግን እሷ ምንም ቢፈጠር አንተ አንድ ነገር አሁን የመጣሁበት ምክንያት የእናቴን ሀብትና ንብረት ውርስ ወይ እንድትሰጠኝ እፈልጋለሁ ብሎ ይነግረዋል አባዬ። እና ከኔም ድረስ ፈልገው ራሷ መታ ልታናግረኝ ትችላለች ስል እናቴ አትመጣም እኔ ራሴ ነኝ የማናግረው ብሎ ትሁት ወዴት ነው የምትሄጂ ብሎ ስጠይቃት ወደ ቤቴ ስትለው አይ ትሁት እዛው አትሄጂ ደስ ይለኛል እኮ ስላት ነበር። አይ አታስብ ጨዋታ እኮ ገና አላለቀም እና ቤቲ እጅግ በጣም ተናዳ ተበሳጭታ ስለነበረ ትሁትን እገንሻለሁ፣ መንገዴ ላይ ጣልቃ አትግቢ፣ እንዳልሞተች እያወቅሽው ቀብር ተቀምጫለሁ ስትይ ነበር። ቆይ ችግርሽ ምንድን ነው? እኔ ከአንቺ ጋር ምንም አይነት ችግር የለብኝም፣ በጣም አረመኔና ጨካኝ ነሽ፣ እንዴት እንደዚህ ታደርጊያለሽ? ስትላት ትነግራታለች። እሱ አንቺን አይመለከትሽም፣ ትሰሚኛለሽ፣ ድጋሚ ምንም ነገር ማድረግ አይጠበቅብሽም በማለት ትጫወበታለች። እባክሽ ድጋሚ ምን ነገር እንዳታረጊ ንገረኝ ስትለው አይ ታስመኛለሽ፣ መንገዴ ላይ በጭራሽ ጣልቃ መግባት የለብሽም ስትል ትነግራታለች። እና እባክሽን ትሰማኛለች፣ ችግሬ ከአንቺ ጋር አይደለም፣ እኔ ከአንቺ ጋር ምንም ችግር የለብኝም ስትል ትነግራታለች። እና እሷ እንግዲህ አንድ ነገር አለሜ ለማድረግ ይሄናል። አለሜ አንቺ ምን አድርጋሽ ነው? ለምን እንደዚህ ትሆኛለሽ? በማለት ትነግራታለች። አዎ አርፈሽ የማትቀመጪ ከሆነ ከባድ ችግር ውስጥ ነው የምትገቢ፣ እባክሽ የማውን ነገር አታድርጊ እያለቻት ነበር። እና እንደዛ እያለች ካሁን በኋላ ምንም ነገር እሷን መፍራት እንደሌለባት ብትነግራቱም ነገር ግን እመኝን እጎዳሻለሁ ብላ ስትባት ነበር። እና እባክሽን የማውን ነገር አታድርጊ ብላ እየዛተችበት ነበር። ይልቁንስ ስለሷ ብዙ የማታውቂ ነገር አለ፣ አርፈሽ ብትቀመጪ ይሻልሻል በማለት ትነግራታለች። እና እባክሽን የማውን ነገር አታድርጊ ብላ ጮኸችባትና በመንገዴ ላይ ጣልቃ እንድትገቢ አልፈልግም እባክሽን ስትላት ነበር። እና አሁን የምልሽን ነገር በሙሉ ልታረግ ይፈልጋለሁ፣ እኔ የማደርገው ነገር ምንም ነገር ማድረግ የለብሽም ስትል ትነግራታለች። እና በዛ ተነሳ እጅግ በጣም ትናደዳለች ማለት ነው። እና ናቲ ልጇን ይዞ ወደ አገሯ ሊወስዳት እንደሆነ ስነግራት ምን ላድርግ ሰውዬ እኮ አያስወጣኝም እንጂ መጥቼ ብሰናበታችሁ በጣም ደስ ላይ ነበር በማለት ትነግራታለች። እና ግን መጥቼ ባገኝ ደስ ላይ ነበር እያለችው ነበር። አይ አያስፈልግም በጭራሽ ምንም ነገር ስትል ትነግራታለች። እና መጥቼ ግን ባገኛችሁ በጣም ደስ ላይ ነበር እያለቻት ነበር። እና ምንም ቢፈጠር እባክሽን እያለች ነበር። አይ በቃ እሺ እንግዲህ እናንተ ካላችሁ ይላትና እንግዲህ አብረው ለመሄድ ይወስናሉ ማለት ነው። እንግዲህ ትሁት እሷን እየተከተለች ለምትሄድ ትወስናለች። እና አሁን አለሜ ምንም ብታረግም ምን እንደምታረግ እያንዳንዱ ነገር ማወቅ አለብኝ ብላ ትወስናለች። እና ልክ እንደዛ ስትላት አሁን ማድረግ ያለብን ትሁት ቤትን እስከ መጨረሻ እየተከተለች ነበር።
እና እየተከተለች ስታለው እንዳጋጣሚ አለምን ቤቲ እህቷን ታገኝና ከእህቷ ጋር ማውራት ትጀምራለች። እና ከእህቷ ጋር እያወራችው ሕክምናውን ቀጠሮ እንዳያዘችላትም እየነገረቻት ነበር ማለት ነው። እና ቀጠሮ ይዤልሻለሁ አታስቢ እያለቻት ነበር። እና እሷም እሺ በቃ እንደዛ ከሆነ ስትላት ነበር። እና ካሁን በቅርቡ ሕክምናው ትጀምራለሽ፣ ምንም ነገር መፍራት የለብሽም ስትል ትነግራታለች። እና እንደዛ እያለቻት ነበር። ነገር ግን ልክ እንደዛ እያለቻት ስትነግራት ነበር። እና ልጇን ምንም ቢፈጠር ሕክምናው እንደምታረግና ቤቢን ግን ጓደኛዬ ብቻ ከሆን ስለሷ አታስቢ፣ አንቺን እኮ ያናገርሽኝ ብዙ ነገር አለ እያለቻት ነበር። እና ብዙ ነገር እንዳለ ስትነግራት ነገር ግን በጣም እንደጨነቃትና እንደፈራችም ጭምር እየነገረቻት ነበር። ምንም ነገር መፍራት እንደሌለባትም እየነገረቻት ነበር። እና አሁን እኔ መሄድ አለብኝ፣ ሕክምናው በቅርቡ አብረን እናረጋለን ስትል ትነግራታለች። እና አትፍሬ ሁሌም ከጎና እንደሆነን ጭምር ስትነግራት ነበር። ነገር ግን ይሄ ነገር የምሰራ ይመስልሻል? ትሁት ልክ እሷ ቤት ስትሄድ እሷ ለማናገር ትወስናለች። እና አጠገብሻለች ጓደኛሽ ነበረች እንዴ ስመጣ ሄደች ስትላት አይ እህቴ ነች ብላ ነገረቻት። አይ ሰፈሮ ስለማላውቅ ነው ልታሳየን ትችያለሽ ወይ ስትላት አይ እኔ እኮ ከቤት መራመድ አልችልም ለዛ ነው ስትል ትነግራታለች። እሺ በቃም እንደዛ ከሆነ አላስጨንቅሽም እያለች ትሁት አለሜን ለማናገር ቤት ያለምን ምክንያት እንደዚህ ማለቷን እንደዚህ አለሜን ልጠላታችን ብላ ለማጣራ ስትል ከቤቲ ጋር ከዚህ በፊት ትታወቁ ነበር እንዴ ስትላት ትጠይቃለች። አይ አንታወቁም ለምን ጠየቅሽኝ ስትላት አይ ዝም ብዬ ነው እንደው አለሜ ለምን እንደዚህ እንደጠላችሽ ማወቅ ፈልጌ ነው ወይም ደግሞ ችግሯ ምን እንደሆነ ለማወቅ ነው ስትል ትነግራታለች። አይ በጭራሽ አላቃትም በማለት ትነግራታለች። ብቻ አላቅም ለምን እንደዚህ እንደተፈጠረው እያለቻት ነበር። እና ምንም ይሁን ምንም ነገር ግን ይህንን አላቅም ስትል ትነግራታለች። ይሄ አሁን ማድረግ ያለብኝ ምንም የማውቀው ነገር የለም ስትል ትነግራለች ማለት ነው። እና በመጨረሻ አለሜን ለማግኘት አግኝታ ካወራቻት በኋላ በመጨረሻ አባዬን ለማግኘት ትወስናለች ማለት ነው። አባዬን ለመጠየቅና ምን እየተፈጠረ እንዳለ ለማናገር ትሞክራለች። እና ይሄ ነገር ምን እየተፈጠረ እንደሆነና ምንም ነገር ቢሆንም አሁን ማድረግ ያለብን አንድ ነገር ብቻ ነው ስትል ነበር። እና አባዬ አላቅም የሆነ ነገር የደበቀችን ይመስለኛል፣ ምን እንደደበቀችን ግን አናቅም ስትል ትነግራለች። ቤቲ የሆነ ነገርም አላት እህቷንም አግኝታ እንደነበረና እህቷን እንዳወራቻትን ጭምር ስትነግረው አለም የሆነ ነገር የደበቀችን ይመስለኛል አባዬ፣ እንጂ ከመሬት ተነስታ በጭራሽ ይህንን ልጠላ አትችልም በማለት ትነግራታለች። ነገር ግን ምን እንደተፈጠረ ምንም አላውቅም። እና ታዲያ ምን አድርጋት ይሆን አለሜ ከዚህ በፊት ምን እንዲያረገቻት አላውቅም። ነገር ግን አለሜ በሆነ ነገር ጠልታታለች እንጂ የሆነ ከዚህ በፊት የተፈጠረ ነገር ሊኖር ይችላል በማለት ትነግራታለች። እና ምን ይፈጠራል ብለሽ ታስባለች ስላት አላውቅም ብቻ እያለን አባዬ በጣም ሽክም የሆነባችሁ ይመስለኛል፣ ልጄም እዚህ ነው ግን በጣም የሚከብድ ነገር መስትን። አይ በጭራሽ ልጄም አንቺ ከኔ ጋር በመሆናችሁ ደስተኛ ነኝ፣ ስለዚህ የማውን ነገር አታውሪ፣ ስለዚህ እባክሽ አትጨነቂ እያላት ነበር። እና ግራ ገባት። ነገር ግን እስከ መቼ እዚህ ከአንተ ጋር እንሆናለን ስትል ትነግረዋለች። እባክሽ እስከፈለጋችሁ ጊዜ እዚህ መሆን ትችላላችሁ፣ ደስተኛ እንድትሆኑ እፈልጋለሁ ስል ይነግራታል። እና ካሁን በኋላ እዚህ እንደምኖሩና ቤተሰብ እንደሆን ቤተሰብ መሆን እንደምፈልግ ጭምር ስነግራት ነበር። እሷም እሺ ትለዋለች። ነገር ግን በጣም ጨንቆኛል ስትል ትነግራለች። ምንም መጨነቅ የለብሽም ካሁን በኋላ እዚህ ደስተኛ ሆናችሁ ትኖራላችሁ ስትል ትነግረዋለች። እና እባካችሁን የማውን ነገር አታደርጉ በማለት ትነግረዋለች። ናቲም እጅግ በጣም ተናዶ ስለነበረ አለሜን
እናትን እንዴት አድርገሽ ነው እንደዚህ የምታደርገው? ችግርሽ ምንድን ነው? አገልሻለሁ በማለት ይጮውበታል። ነገር ግን ልክ ሲጮው ትሰማኛለህ? እኔ ምንም የማውቀው ነገር የለም ችግሩ ምንድን ነው በማለት ይጮዋል። እና እባክህ ተረጋጋው እያለ ነበር። አልረጋጋም ስል ይጮውበታል። እና ችግር ምንድን ነው? እናት ጥፉና ያቺ ቁረሴት እናቱ ላይ እየጮኸ ነበር።